no. Sabe? Jesus ያድናል ይሄማ ልክ እንዳልሆነ ሁላ ገብቶታል ዋው በድፍረት እኮ ነው በሁሉም እንሞክራለን እንገባለን ምን ችግር አለ የፈለግነው ምናደርግ ከዚህ ማልሰውን የሆነ ነገር ብትጠይቁ ጴንጤ እኮ ምንም አይሰራም እንደፈለገ ነው ኖሮ ለአምላክ ትእዛዝ ላይ እንትን ይላል ወላ ለማናገር እንደው በስራ እንኳን እኒ ከተባለ ጴንጤ ይበልጥ በስራ እንኳን ቢሆን ማን ቀድሞ እንደሚገባ ይሁ ከዚህ ወጥቶ መናፍቅ ብሎ የሆነ ነገር ለማናገር ይፈልጋሉ የራስም ለሌላ መለጠፍ ነው ከባድ ነው ኢየሱስ ያድናል ምንም ማድረግ አይቻልም ላይክ ማድረግ ጀምሩ ወዳቸዋለሁ ተባረኩ ሱባ የለንም እዚህ ያለው ሁሉ የኔ ነው የኔ ነው እንዴት ነጭን ምናምን ለብሰው እዚህ የተቀመጡ አይ ውስጣቸውማ ከኔ ይበልጣሉ ለክፉ ነገር ከኔ ይበልጣሉ አታረገው ምን አታረገውም እንዴት ካንተ ይበልጣሉ ክርስቲያኖች እኮ ናቸው አረ በቃ እነዚህ ነው ክርስቲያኖች መስቀል ስለተንጠለጠለ አይ ስሙ ለፋሽን ነው ከኔ ይበልጣሉ እንዴት ካንተ ይበልጣሉ አንተ እኮ ከጥንት ጀምሮ ሰይጣን አው እኔ የታወቅኩ ነኝ ማለት ሁሉ ኩፍ ያደርጋል ጨለማ ነው ምናምን ይላሉ እነሱ ግን በአንገታቸው መስቀል ያንጠለጥላሉና ነጭ ለብሰው ምናምን አይናቸውን ሊፕስቲክ ምናምን አድርገው በቃ እንደዚህ ነው እንደ ቤተ ክርስቲያን እንደዚህ ነው እኔ እንጃ ታዲያስ እነሱ አድርገው ለብሰን ሾቶ ምናምን ተቀባብተው እያሉ ይገባሉ ደግሞ ቤተ ክርስቲያኑ ቁጭ ብለው ህሜት አለ ጸሎት የለም ሰው እንዲያያቸው በፍላይ እነዚህ ሴቶች ምንም የላቸውም ዜሮ ናቸው ዜሮ ውስጣቸው ለምን ነጭ ይለብሳሉ ሾቶ ያረጋሉ ምናምን እያሉ ይገባሉ የዛሬው ደግሞ ይለያል ጭራሽ ይቀናል ይሁን ከዚህ ተረት ክርስቶስ ነፃ ያወጣል ነው አምልጡ ሰው ያንንም ጡጡ ያለው አለ እኮ ትንሽ ነው ገና ብዙ እንሰማለን የነሱ ምንጣፍ የምትሆኑ ሰዎች ይሄንን በደንብ አድርጋችሁ ስሙ እነሱን ወደ ላይ ያሳደጋችሁ እናንተ እንደ ካሮት ወደ ታች የምታድጉ ሰዎች ስሙ በመድረክ ላይ ነው ቀጣይ ምን እንደሚመጣ እናቀም ክብር ግን ለኢየሱስ ይሁን ኢየሱስ ግን ከዚህ ጉድ ያወጣል ስሙ ያንንም የትኛው ሸለቆና ኢየሱስ የማይሞላ ትኩረት ፍለጋ አሁን ይሄንን ምን ትላላችሁ ደስ ያለ ዘምር እንደ ዳዊት ራቁቴን አትዋሹ በቃ ያስታውቃል እንዲሁ በግልጥ ያስታውቃል ትኩረት ፈልጋችሁ የምታሳዩት ነገር ሁሉ ኧረ በኢየሱስ ስም 10ም 20ም ሆኖ በቆሙ ሰዎች መካከል ልዩ ትኩረት ስትፈልግ የምታሳዩ አይነት አክሽን በመንፈስ ነው ኧረ ኢየሱስ ያድናል ምን አይነት ጉድ ነው ተረጋጋ ቀዝቀዝ በሉ ስሙ ያንንም ለፈው አንድ ጊዜ ከአሜሪካ አንዲት እኛ ቸርች መጣች እና አንዱን እኛ ቤተክርስቲያን ያለች ላገባው ነው አለች እኔ ራሴ እምሰጋው ልጅ እኔ ራሴ ለህይወቴ የሚያሰጋኝ ለቤተ ክርስቲያኑ ምሰጋው ልጅ ላገባው ነው አለች ታውቂዋለሽ ወይ እዚህ ማርሲል ነው ማውቀው አለች አይ ነገር አሳድረሽ ብታዩ ጥሩ ነው አልኳት እኔ ራሴ
ጌታ ሆይ አትገላግለኝም ወይ ምለው ልጅ እኮ ጌታ ሆይ ወይ የሆነ ዲቪ ድረሰው ወይ ሎተሪ ድረሰው ወይ ቤተሰቡ የሆነ ቦታ የእርሻ መሬት ይስጡትና ጌታ ሆይ እምለው ልጅ ላገባው ነው አለች። እሷ እዚህ በዩቲዩብ እኔን አይታ ምናምን ደስ ብሏት እዛ ቸርች መጣለች። ይሄን ነገር አሳድረሽ ብታዩ ጥሩ ነው አልኳት። እንዴት አለች። የሚሆን አይመስለኝም አልኳት። ሄዳ ነገረችው። የሚሆን አይመስለኝም ብሎኛል ብላ ነገረችው። እሳት ለብሶ እሳት ጎርሶ ፌስቡክ ላይ መጣልኛ ሻሎም ብሎ ሻሎም ብሎ ከዛስ በኋላ በቃ ልክ የወንጌል አርበኛ የወንጌል ጠበቃ ሆኖ የሌለ ያለ ታሪክ በጠቅላላ አመጣና ስድብ ጀመራ። ነገሩ እኮ ሌላ ነው ታያልኳት። ቢያለች አገባችሁ። ስንተኛው ቀን ግራ ጋባት መጣች። እኔ ጋር ምንም ልረዳሽ አልችልም አልኳት። አንዳንድ ሰዎች አሉ የፍቅራቸው ትሩፋት ተጠቃሚ አይደለንም፣ የጠባቸው ገፈት ቀማሽ ያደርጉናል። ሲፋቀሩ አናቅም፣ ሲጣሉ ግን እሳቱን አምጥተው ላያችን ላይ ጥሉታል። አይ እዛው እኔ ኦፊሻሊ ፍቅራችሁን ካላካፈላችሁኝ ጠባችሁን የምቀቀልበት ምንም ምክንያት የለም። አሳድራችሁ ማየት ጥሩ ነው። እውነቴን ነው። ምንም ጉዳይ ይሁን ከእድሜያችሁ በፊት መሞት ካልፈለጋችሁ የደከማችሁት ነገር በዜሮ እንዳይጣፋ ከፈለጋችሁ ጉዳዩን አሳድራችሁ ይሁት። ምንም አይመጣም። ለምሳሌ የሆነ ግጭት ሲፈጠር አሳድራችሁት ይሄን ጉዳይ በቃ አሳድረን ይሄን ነገር አሳድረን ነው ወይ መቃብር ላይ ነው ወይ? የኔ እናት እኮ ከአባቴ ጋር የተለያየችው የ5 ዓመት ልጅ ሆኜ ነው። እናቴ ከአባቴ ከተለያየች በኋላ በኩርቱ ፌስታል ልብሴን እየሞላው በየዘመድ ቤቱ እኮ ነው ሲሄድ ያደግኩት። ልክ አባቴ ሞተ ቀን እናቴ ሞኝ እኮ ነው ትላለች። መቃብር ላይ ቆመች ነው ወይ ሞኝ እኮ ነው የምትይው አልኳት። ያኔ ነበር እንጂ ኩርቱ ፌስታል ሞልቼ ሳልንከራተት ቤቱ ሳይበተን ዘመድ ቤት ሳልገባ ሞኝ እኮ ነው ማለት የነበረባችሁ። ልክ እንደ ጠመንጃ አፈሙዝ ካፋችሁ ደግ የማይወጣ ሰዎች ይሄን ጉዳይ አሳድራችሁ እንየው። መቸኮል አለ ወደ ድህነት ያደርሳል አለ መጽሐፍ ሲናገር። በቃ ወደ ድህነት ነው የሚያደርስ። ምንም ትንቢት አያስፈልግም። ሊጸለይላችሁ ይችላል። ወዳጆቼ ስምል ቆንጆ ማለት ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም ስንቴ ገምተውኝ እነሱ ግን ትንሽ ነው የገመቱኝ። እኔ ራሴን ስገምተው ብዙ ጊዜ ከግምት በታች ነበርኩ። ብዙ ሰው በመንገዴ መጥቶ አይቼ አውቃለሁ። በዚች የአገልግሎት ዘመኔ ብዙ ሰው ሳልገባቸው ቀርቼ አውቃለሁ። አንተ እኔ አልልም ወይ ግድፎዋለሁ ካስቸገረኝ ጾመዋለሁ እንጂ አልልም። እሱ ግን ሲከለክል ልክ ነው። እኔ ማግዛቸዋለሁ እኮ አትችልም ሲሉ ልክ ናቸው እኮ። እኛም አሳምኖን ነው እንጂ እኮ አንችልም። ስለዚህ ክፉ አይደሉም። ቢከፉ ኖሮ እኮ ዮሴፍን አይሸጡትም። እዛው ጉድጓድ ውስጥ በድንጋይ ይከምሩት ነበር። ተስፋ አይኖረው ምን እንጣጥ ያደርጋል ብለውት ነው። እሱም ልበል ብሎ አይደለም፣ ህልሙ ነው። ደግሞ ሊተወው ሲፈልግ ደግሞ አሳለመው ይላል እግዚአብሔር። ሁለቴ እኮ ነው ያለ ሊተወው ሲል ዛሬ እንደዚህ ነው የሚሆነው። የፈዘዘ የሚመስል ህልማችሁ ይደገማል። ራያ ያያችሁት ነገር እንደገና ያኔ እንዳያችሁት ልጅ ሆናችሁ ወጣት ሆናችሁ ያኔ አገር ቤት ክፍለ ሀገር ትንሽዬ ቤት ስትጸልዩ የተናገራችሁ ራእይ ይደገማል። እግዚአብሔር የሚደግምላችሁ አላችሁ። በዚህ ደስ የሚል ቆንጆ ማለት ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙኝንም በ1977 ብዙዎቻችሁ ማጣቆት ቁጥር ማለት ነው። በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ ይላል አሉ በህይወት ባይዘው። በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ። በዕለተ ቅዳሜ 45 ተማሪዎችን ይዤ በአቅራቢያችን ወደሚገኝ ቤተክርስቲያን ለአገልግሎት ሄድኩ። ተማሪዎቹ በመዝሙርና በምስክርነት ሲያገለግሉ እኔ በስብከት አገለገልኩ። ስብከቴንም እንደጨረስኩ በስተኋላ የተቀመጠች አንዲት ሴት በልሳን ትናገር ጀመር። የድምጽ ማስተላለፊያው በእጄ ላይ ስለነበርና በዚህች ሴት በኩል የሚተላለፈው መልእክት ቢተረጎም ምዕመኑን እንደሚያነጽ ስለተረዳሁ ለመተርጎም አሰብኩ። ጌታ በልቤ እንዳስቀመጠ በእምነት ትርጉሙን ተናገርኩ። ትርጉሙ እንዳበቃ
አንድ መዝሙር ዘምረን መጋቢው ጉባኤውን በጸሎት አሰናበተ። ስብሰባው እንዳለቀ ከተማሪዎቻችን መካከል አንዱ የሆነውና ከቡርኪና ፋሶ የመጣ ወጣት ወደ እኔ እየገሰገሰ መጣ። በደስታ ይፈነድቃል። ምን አገኘ ብዬ ስጠይቀው ቅድም በልሳን የተናገረችው ሴት እኮ የተናገረችው ቋንቋ የኔ የአፍ ማፍጫ ቋንቋ ነው አለ። የቡርኪና ፋሶ ቋንቋ ፈረንሳይኛ መሆኑን አውቃለሁ። እኔም በመጠኑ ፈረንሳይኛ ሰማለሁ። ይህች ሴት ደግሞ ፈረንሳይኛ እንዳልተናገረች እርግጠኛ ነበርኩና ምን ቋንቋ ይሆን የተላለፈው ብዬ ተገረምኩ። ምን ቋንቋ እንደተናገረች ስጠይቀው በሞር ቋንቋ ነው አለኝ። እኔም ሆንኩ የተናገረችው አይርላንዳዊት ሴት ይህን ቋንቋ አናውቀውም። በእውነተኛ የሰዎች ቋንቋ የልሳን መልእክት ሲተላለፍ ተገኝቼ በመስማቴና የተረጎምኩትም ራሴ በመሆኔ ደስታ ተሰማኝ። ተማሪ ከነበርኩባቸው ከ1960ዎቹ ጀምሮ በልሳን የተነገረውን በእምነት ስተረጉም ኖሬያለሁ። ስጦታውን ግን በትክክል ስለመቀበሌ እስካሁን ማረጋገጫ አግኝቼ አላውቅም ነበር። በጌታ በኢየሱስ የተነገረውን ተስፋ ማለትም እግዚአብሔር ለሚለምኑት መልካም ስጦታን እንደሚሰጥ አምን ነበር። በድፍረት ስለተናገርኩት ነገር አልሰጋሁም። ቢሆንም የመጽሐፍ ቅዱስ ኮሌጅ ተማሪ በሆነ ወጣት ፊት ተሳስቼ ቢሆን ኖሮ ምንኛ ያሳፍር ነበር። ፈራ ተባ እያልኩ ወጣቱን ተማሪ ትርጉሙ እንዴት ነበር? ትክክል ነበር ወይ አልኩት። በጣም ትክክል ነው ብሎ መለሰልኝ። ይህ ባይሆን ኖሮ ምስክርነቴን በዚህ ባላሰፈርኩ ነበር። መንፈስ ቅዱስ አንዲት አይርላንዳዊት ሴትን አነሳስቶ በማታውቀው አፍሪካዊ ቋንቋ እንድትናገር አስቻላት። የዚህን ትርጉም ደግሞ ቋንቋውን ለማያውቅ እንግሊዛዊ ሰው ገለጠለት። ምንኛ አስደናቂ ነገር ነው ወገኖች! እግዚአብሔር ሕያው ነው። አሜን። አሉ ዝም ብሎ የማይሆነው አይነት ዝም ብሎ ጫጫታ አለ። የሚሆነው አይነት አለ። ጀንዊን ታንክስ አሉ። ጀንዊን ኢንተርፕሬቴሽንስ አሉ። ሲተረጎም ልሳን ይሆናል እና አሁን ኢንካሬጅ እግዚአብሔር እንዲሰጠን በልሳናት መናገር ሚስጥርን ይናገራል ነው የሚለው ቅዱስ መጽሐፍ። ለእግዚአብሔር ሚስጥርን ይናገራል፣ ሲተረጎም እኛን የሚያነጽ ይሆናል ነው። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት ነው። ዛሬ ላይ እንደዚህ አይነት ነገሮችን እንዳንቀበል ያው የሐሰት ትንቢት፣ የሐሰት ልሳን፣ የሐሰት መበቅበየ እንትኑ ነው የወጣው። እውነተኛውን ሸፍኖ ይዟል። ዛሬም ግን ጌታ ይናገራል። ዛሬም መንፈስ ቅዱስ ይሰራል። ይሄንን አምናለሁ። ክብር ለኢየሱስ ይሁን። ሰሞኑን እኔ አንድ ጓደኛ ነበረኝ። አስገራሚ ጸጋ ነበር ያለው። የሚገርማችሁ ገና እንደዚህ አይቶኝ ያሳለፍኩት ታሪክ ሁሉ ዘርዝሮልኛል። ታሪኩን አልነግራችሁም፣ እደነቃለሁ። እና በተለይ ልዩ ጸጋው በአጋንንቶች ላይ ነው። እና እነዚህ እብድ የሆኑ እዛ አስከሬን ቦታ የሚያድሩ ራቁታቸውን የሚሄዱትን በኢየሱስ ስም እና በዚህ ሰዓት እዚህ ቦታ ይላቸዋል። ልክ ባለው ቀን ባለው ሰዓትና ቦታ ከችላሉ ያዛቸዋል፣ ይመጣሉ፣ ልቀቅ ይለዋል። ብዙ እብዶች ወደ ኖርማልነት መልሷል በእግዚአብሔር ጸጋ። የእብደት መንፈስ ያስመታ። ግን የሚያመልክበት ቸርች ሰዎች ቤቱን በእብድ ሰው ሞላው። ኢየሱስ አልነግራችሁም? ቸርቹን በጣም የማውቀው የእብድ ጥርቅም አደረገው አሉት። እሱ እኮ የሚያመጣው እብዶችን አጋንንት እያወጣ ኖርማል እያደረገ ነው የሞላው። ቤቱን ሁሉ በእብድ ሰው ሞላው አሉት። ቀስ እያለ ሞራሉ ተነካ። ክርስትና እኮ በመንፈስ እንጂ በሞራል አትኖሩ። ግን አብረው የሚያገለግሉ በጣም የቅርብ ሰዎቹ የእብድ ወዳጅ አሉት እና ተጎዳ ማለት ነው። ከብዙ ከለታት አንድ ቀን ሳገኘው ያጸጋለው ይስለው የለም ማለት ለምን? በቃ ሁሉም እየወቀሱኝ ከእብድ በቀር ለጤና ሰው አይሰብክም እንደ እያሉኝ ጣልኩት ጸጋውናል። የቅርብ ሰዎች ያስጥሏል ካልተጠነቀቅ። በጣም አደጋ ነው። ኢየሱስን አበዳሉት። ሰዎች ከባድ ናቸው። ብዙ ነገር ሊሉ ይችላሉ። እኔ ተረት መጽሐፍ ላይ አንብቤያለሁ። አባትየው በቅሎ ላይ ተቀምጦ ልጁ ይሄዳል። አቤት ግፍ! ልጁን ጦረኛ ነው የሽማግሌ፣ እሱን በእግር እያስኬድ አሉት።
ከዛ ልጁን በቅሎ ላይ አስቀምጦ እሱ በቅሎዋን እየሳበ ሄደ። አቤት ጡር አባቱን በእግር ያስኬዳል አሉት። እና አብረን እንቀመጥ ብሎ ለሁለት ተቀመጡ። በቅሎዋን ገደሉ። ኢየሱስ እሺ በቅሎዋን ተሸክመን እንሂድ። እነዚህ ሰዎች አብደዋል እንዴ? የክስ ምክንያት ነው የሚፈልጉበት። ምንም ብታረግ ኢየሱስ ሁሉ ሲተታል በዳሉት። ቀላል ቃል አይመስላችሁ? እብድን እየፈወሰ አጋንንትን እያወጣ ሁሉን ጤና የሚያደርገው የገዛ ቤተሰቦቹ አብደዋል። ሌላም አንድ ቸርች ሴተኛ ዳሪዎችን እየሰበኩ ወደ ጌታ ያመጣሉ። በዚህ ሸክም ያላቸው ሁሉ እና እኔ በቅርብ ማቃቸው ጌታን ይቀበላሉ፣ ይቀላቀላሉ ማለት ነው። የእጅ ስራ ይሰጣቸዋል፣ አንዳንድ ራሳቸውን የሚችሉበት እና ስም አወጡላቸው ለነዛ ግሩፖች። ቤቱ በሴተኛ ዳሪ ሞሉታው። አገልግሎቱ እርግፍ ነው የምታረጉት ካልተጠነቀቀ። እና በአንድ ቃል የቅርብ ሰዎች ደካማ ጎንን ያውቃሉ። ኢየሱስን አበዳሉት። ስለዚህ በውስጣችሁ ላይ ላለው ነገር ከባድ ጥንቃቄ ያስፈልጋል። እናንተ የምትሆኑትን እያንዳንዱን ነገር በሌላ ትርጉም የሚናገሩ ሰዎች አሉ ቸርች ውስጥ። እንደዚህ በመጥፎ መርዝ የተቀቡ ሰዎች አሉ። አጋንንቱ ነው እንጂ ከእግዚአብሔር አይሆንም መቼም። ስለዚህ በጥንቃቄ መመላለስ ነው። ደስ የሚል ቆንጆ መልእክት አያችሁ። ከዛም ጎትቶ ያወርዳል። እንዴት ያሳዝናል! ኢየሱስ ያድናል። ስሙኝንም ምን አገልግለህበታል ነው በእድሜ እግዚአብሔር የሰጠንን ይዘን መሞት የለብንም። ሰርተን አገልግለን ባዶ እጃችንን ነው መሄድ ያለብን። እዛ ስንሄድ ለመቀበል ማለት ነው። ተሸክመ የተሰጠን ባይዘይ ምንም ሳሰራበት ሄደ ምን ይስጥ እጅ ይዟል ይላል እግዚአብሔር። ስራ ይዞን የመጣው ይላል ሰጥቼ ይዞን የመጣው እዚህ ጨርሰው ከሄድክ ግን እዛ ባዶ እጅን አክሊልህ እስቲ አሜን በለው። ደስ የሚል ቆንጆ መልእክት። በተሰጠን ሰዓት እንስራ፣ በርትተን እንስራ። ክብር ለኢየሱስ ይሁን። ብዙ እንዳንሰራ የሚያደርጉ ነገሮች አሉ፣ የታወቀ ነው። ግን አልፎ መሄድ ነው ከጌታ ጋር፣ እሱም ይረዳናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።